ተናስተን ተከብራችሁ የብሬዲዮ ቤተሰቦችና አድማጮች የዕለቱን ዜናዎችን እናሰማችኋለን። ዜናውን እናሰማችሁን ሀብታሙ አስፋና ተምሩግዳን ባለንበት ሰዓት አቆጣጠር የዛሬ የካቲት 27 ቀን 2017 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የተጠናከረ የፋኖ ወታደራዊ ጥቃት የካንጋሮ ችሎት ድራማ ትግራይና አዲሱ ኮሚቴ ለአዲስ አበባ ጠቅላዮች የፓርቲዎቹ ቁጣ የቀይ ባህር ጉዳይ የፋኖ አመራር የአንድነት ጥሪ አፈናቃዩ ግብር የአሜሪካ ማስጠንቀቂያ የማርኮስ ስጋት የሚሉና ሌሎችም ወቅታዊ ዜናዎች አሉን። ዝርዝሩን ነው። የአማራ ፋኖ በጎጃም የአገዛዙ ስልጣን አስጠባቂ ሰራዊት ሰላማዊ ሰዎችን መጨፍጨፉን በተለያዩ ግንባሮች ያደረገ ያለውን ውጊያ አጠናክሮ መቀጠሉና ሰማዕታት ማሰቡን ገለጸ። የአማራ ፋኖ በጎጃም ዛሬ የካቲት 27 ቀን 2017 ዓ.ም በአወጣው መግለጫ የአብይ አህመድ ስልጣን አስጠባቂ ሰራዊት በንጹሃን ላይ ጭፍጨፋ መፈጸሙን ጠቅሷል። ከ5 በላይ ሰላማዊ ሰዎች በአገዛዙ ስልጣን አስጠባቂ ሰራዊት የተጨፈጨፉት በጃዊና በሸበል ሲሆን የፋኖን ምት መቋቋም ያቃተው ይህ አሸባሪ ሰራዊት በጃዊ መስማት የተሳነውን ነዋሪ ጨምሮ 4 ሰላማዊ ሰዎችን በግፍ ረሽኗል ሲል አስታውቋል። በሸበል ብረንታ ደግሞ አንድ አርሶ አደር ከቤት አውጥቶ በአደባባይ መረሸኑን የጠቀሰው መግለጫ የአማራን ሕዝብ ለማጥፋት በሰነድ ተማምሎ የመጣው አብይ አህመድ አሸባሪ ሰራዊት በሰላማዊ ሰዎች ላይ ጭፍጨፋ አካሂዷል ሲል ድርጊቱን አውግዟል። ይህ በእንዲህ እንዳለ የአማራ ፋኖ በጎጃም በተለያዩ አውደ ውጊያዎች ያደረጋቸውን ወታደራዊ እንቅስቃሴዎች ተከትሎ በጠላት ላይ ድል መቀዳጀቱን አስታውቋል። ጎጃም አገው ምድር ሶስተኛው ክፍለ ጦር ኮሎኔሉን ከነ አጃቢዎቹ መደምሰሱን የጠቀሰው መግለጫ የአቤ ጉበኛ ብርጌድ ከጠዋቱ 2 ሰዓት ተኩል ያገዛዙ የባንዳ ኮሎኔል ከባህር ዳር ወደ ዳንግላ ታጅቦ በመጓዝ ላይ እያለ ዱር ቤቴ መግቢያ ደረቅ ወንዝ በተባለ ቦታ በደፈጣ ከነ አጃቢዎቹ መደምሰስ መቻሉንም ገልጿል። የአማራ ፋኖ በጎጃም ቀኝጌታ ይፍታይ ንጉሴ ክፍለ ጦር ቀስተ ዳመና ብርጌድና በረኛው ጅብላ ሙታራ ብርጌድ በበኩላቸው ታላቅ ወታደራዊ ትንቅንቅ በማድረግ በጠላት ላይ ድል መቀዳጀታቸውን አስታውቋል። በዚያው ደጊያ በሁለት ግንባር ጠላት ሲንቀሳቀስ አንደኛው ከደብረ ኤልያስ ተነስቶ አስፍቶ ወደ ቀበሌዎች ሲንቀሳቀስ የቀስተ ደመና ብርጌድ ጀግኖች እጅ በእጅ በቦምብ ሲያጨማልቁት ውለዋል ሲል የጠቀሰው መግለጫ ጠላትን ሙትና ቁስለኛ በማድረግ ዳግም እንዳይንቀሳቀስ ማድረግ መቻሉንም አስታውቋል። በሁለተኛው ግንባር ከደብረ ማርቆስ ወጥቶ የቦይ ማርያም ላይ ተወሽቆ የሚገኘውን ጠላት ተስቦ በመግባት ጀግኖቹ የበረኛው ጅብላ ብርጌድ ፋኖች አይቀጡ ቅጣት ሲቀጡት መዋላቸውን ጠቅሶ የፋኖን ምት መቋቋም ያቃተው ጠላት ሩጦ ማርቆስ ከተማ ገብቷል ሲል አስታውቋል። በዚህም የቦብ ማርያምን ምሽግ መቆጣጠር መቻሉንም ገልጿል። በሌላ ግንባር አማራ ፋኖ በጎጃም ሁለተኛው ተፈራ ዳምጤ ክፍለ ጦር ደጋዳሞት ብርጌድ በሌሊት ከጠላት ጋር ሲተናነቅ ማምሸቱን ገልጿል። ከፈረስ ቤት ከተማ ወደ ደንበጫ አቅጣጫ ከፍተኛ አገዛዙ ባለስልጣን ይዞ በሚንቀሳቀስ ኃይል ላይ ልዩ ስሙ ውሻ ጥርስ ተብሎ በሚጠራ ስፍራ ላይ በአይነቱ ለየት ያለ የደፈጣ ጥቃት መፈጸሙንም አስታውቋል። በሌላ ግንባር 8ኛው በላይ ዘለቀ ክፍለ ጦር ሽፈራው ገርባው ብርጌድ መርገጭ የሚባል ቦታ ላይ ታደለ ፈጠነ የተባለ ባንዳ ሚሊሻን በማቁሰል ከ10 በላይ የአብይ አህመድ አገዛዝ ስልጣን አስጠባቂ ሰራዊትን በመደምሰስ በርካቶችን ቁስለኛ ማድረግ መቻሉንም አስታውቋል። በዚህ ጥቃት ህዝብን ሊጨፈጭፍ የወጣው ጠላት በጀግኖች የሽፈራው ገርባው ብርጌድ ልጆች ልኩን አሳይተውታል በማለት በጠላት ላይ የተወሰደውን አመርቂ ወታደራዊ እርምጃ ጠቅሷል። በሌላ በኩል የአማራ ፋኖ በጎጃም ነጻ ባወጣቸው አካባቢዎች የጎበዝ አለቆች ህዝብ አስተዳደር መመስረቱንም አስታውቋል። 9ኛው ሳሙኤል አወቀ ክፍለ ጦር በአባይ ሸለቆ ብርጌድ ስር 35 ቀበሌ በፋኖ መዋቅር ስር እንደሚተዳደር ጠቅሶ በዚህ አስተዳደር መልካም ውጤት ያመጡ የጎበዝ አለቆች የእውቅናና ሽልማት መርሃ ግብር ተደርጎላቸዋል ብለዋል። በዚህ ብርጌድ ለህዝብ አስተዳደር ምንነትና ሂደት ስልጠና የተሰጠ ሲሆን በዚህ ብቁ ሆነው ለተገኙ የጎበዝ አለቆች ሽልማትና የእውቅና ምስክር ወረቀት እንደተሰጣቸው የአማራ ፋኖ በጎጃም በዚሁ መግለጫ አስታውቋል። በሌላ በኩል ዛሬ የካቲት 27 ቀን 2017 ዓ.ም ሰማዕታት መታሰባቸውን አስታውቋል። የትግሉ ለኳሽ መዝገቡ አለልኝ የተሰዋበትን 3ኛ ዓመት ቀን ዛሬ በተፈራ ዳምጤ 2ኛ ክፍለ ጦር መብረቁ ብርጌድ አባላት ዘንድ ታስቦ ውሏል ያለው ይሄው መግለጫ ጀግኖች የአሸባሪው መንግስት እቅድ ቀድመው አውቀው ፋኖን አደራጅተው ለፋኖነት መሰረት ጥለው አልፈዋል። ይህም ትግሉን አጽንተን ወደፊት እንድንገሰግስ የበለጠ ኃይል ይሰጠናል ሲሉ የመብረቁ አመራሮች መግለጻቸውን የአማራ ፋኖ በጎጃም ምክትል ቃል አቀባይ ፋኖ ስቲበላለሙ ዘሪሁን ባወጣው በዚሁ መግለጫ አስታውቋል። ይህ በእንዲህ እንዳለ የአማራ ፋኖ በጎጃም ዋና ቃል አቀባይ
አቀባይ ፋኖ ማርሸት ጻው ባወጣው ተጨማሪ መግለጫ አማራ ፋኖ እስካሁን የተደመሰሱት ኮሎኔል 8 መድረሳቸውን 4 ብርጋዴር ጀነራልና ጀነራሎች ተደምሰዋል። ዋናውን ካጸዳም መንጋውን በከባ ለመዋጥ ሰዓታት አይወስድብንም። ከአካባቢያችን ጭኖ የሚወጣው የሜካናይዝድ መሳሪያ አይኖርም። አድማ ብተናና ሚሊሻ ጊዜው ሲደርስ ፋኖን ተቀላቅሎ ወደ አዲስ አበባ የሚደረገው ጉዞ አካል ይሆናል በማለት አዳዲስ ሰልጣኞችን ማሰልጠኑ ተጠናክሮ እንደሚቀጥልና የሰለጠኑትም ከጠላት እየማረኩ እንደሚታጠቁ አስታውቋል። የሰባዊ ሁኔታው አሳሳቢ ሆኖ በቀጠለበት በአማራ ክልል ከግማሽ ሚሊዮን በላይ የሚጠጉ ዜጎች አስቸኳይ መጠለያና ምግብ ነክ ያልሆነ አስፈላጊ ቁሶችም እንደማይደርሳቸው ግሎባል ሼልተር ክላስተር የተባለው ድርጅት አስታወቀ። ድርጅቱ አዲስ ባወጣው ሪፖርት በሰሜንና ደቡብ ወሎ ዞኖች የሚገኙ ተፈናቃዮችም ጨምሮ በክልሉ በ33 ተፈናቃዮች ጣቢያዎችና በጋራ ማዕከላት ውስጥ የሚኖሩ ከ560 ሺህ በላይ ዜጎች ለረጅም ጊዜ ባገለገሉ መጠለያዎችና ከመጠን በላይ ሰዎች መብዛት ምክንያት ከባድ የኑሮ ሁኔታ ውስጥ መሆናቸውን ገልጿል። በአደጋዎቹና በግጭት ምክንያት ለተፈናቀሉ ዜጎች ድጋፍ የሚያደርገው የበየነ ድርጅቱ ቋሚ ኮሚቴ ማስተባበሪያ የሆነው ግሎባል ሼልተር ክላስተር የመጠለያዎቹ ከመጠን በላይ መጨናነቅ እንደዚሁም የጥገና ጉድለቶች መኖራቸውን ገልጾ ለአጭር ጊዜ አገልግሎትም ታቀደው ከ4 ዓመት በፊት የተገነቡ መጠለያዎችም አስፈላጊ ጥገና ሳይደረግላቸው አሁንም ድረስ ተፈናቃዮችን ለማስተናገድም ተገደዋልም ብለዋል። በደብረ ብርሃን ያለው ከመጠን በላይ የተፈናቃዮች መጨናነቅም ጾታን መሰረት ያደረገም ጥቃትን ስጋትን ጨምሮ የጥበቃ አደጋዎችም እንዲጨምሩ አድርጓል ያለው ሪፖርቱም ባለፉት 2 ዓመታት ውስጥ ምግብ ነክ ያልሆኑ ዕቃዎችን ያገኙ ተፈናቃዮች ጥቂት ናቸውም ብለዋል። በክልሉ ያለው የጸጥታ ሁኔታ እየተባባሰ መምጣቱ በተለይ ሰሜን ምስራቅ ምዕራብ ጎጃም ዞኖችም ጨምሮ በምዕራብ አማራ እንደዚሁም በአዊ ዞን ከፍተኛም ተጽዕኖ እንዳሳደረና በርካታዎችም ዘላቂ ድጋፍ ሳያገኙ እንደቀሩ በሪፖርቱ ላይ ተጠቅሷል። አስቸኳይ የሰባዊ ድጋፍ የሚያስፈልግ ቢሆንም በሀብት እጥረትና በአሰራር ውስንነት ምክንያት እንደዚሁም በአዝጋሚ ሁኔታዎችና የሰባዊ አጋሮችም ንቁ አለመሆን የሰባዊ ድጋፍ ምላሽም ጥረቶችን ማደናቀፉን ቀጥሏል ሲል ድርጅቱ ስጋቱን ገልጿል። ከዚህም በተጨማሪ ግሎባል ሼልተር ክላስተር በትግራይ ክልል የሚገኙ ከ900 ሺህ በላይ ዜጎች በአስከፊ ሁኔታ ውስጥ እንደሚገኙ ገልጾ በክልሉ በሚገኙ 90 የጋራ መጠለያ ማዕከላት ውስጥ የሚኖሩ 18 በመቶ ተፈናቃዮችም ከባድ የተጨናነቀ ሁኔታ ውስጥ እንዳሉና የግል ቦታ እጦትም እንደገጠማቸው ገልጾ ይህም ከባድ የጤናና የጥበቃ አደጋዎችን ያስከትላል ሲል ስጋቱን አክሏል። እንደ ሪፖርቱ ገለጻ ከሆነ በእንዳባጉና ያለው የተፈናቃዮች ቁጥር ከአካባቢው ህዝብ ቁጥር በ365 በመቶ ከፍ ማለቱን ገልጾ የከተማው 3 የጋራ ማዕከላትም አሁንም ከመጠን በላይ በመያዛቸው በቂ ያልሆነ የኑሮ ሁኔታ መኖሩን አመላክቷል። የአማራ ፋኖ አንድነት በጎንደር በተለያዩ ግንባሮች ያደረገውን ውጊያ ተከትሎ ድል ተቀዳጅቷል። በአንድ ግንባር ብቻ 60 አብይ አገዛዝ ስልጣን አስጠባቂ ወታደሮች ሲደመሰሱ 49 ክላሽ መማረክ ተችሏል። የአማራ ፋኖ አንድነት በጎንደር ቋራ ኦሜድላና አድዋ ክፍለ ጦር በአብይ አገዛዝ ስልጣን አስጠባቂ ጦር ላይ ዛሬ በተቀናጀ መንገድ የወሰዱትን ውጊያ ተከትሎ ድል መቀዳጀታቸውን ከአደረጃጀቱ ዛሬ የካቲት 27 ቀን 2017 የወጣው መረጃ ይገልጻል። ዛሬ የካቲት 27 ቀን 2017 በምዕራብ ጎንደር ቋራ ወረዳ አልጣሽ ብሔራዊ ፓርክ ዙሪያ በተደረገው በዚህ ከፍተኛ ውጊያ ራሱን መከላከያ ብሎ የሚጠራው የአብይ አገዛዝ ስልጣን አስጠባቂ ጦር በተቀናጀና በተደራጀ መንገድ ፋኖን እንደመሳለው በሚል ያደረገው እንቅስቃሴ አለመሳካቱና በዚህ ውጊያ ፋኖ በተናበበ መንገድ የወሰደውን የማጥቃት እርምጃ ተከትሎ 60 ያገዛዙ ስልጣን አስጠባቂ ወታደሮች ሲደመሰሱ 49 ክላሽ መማረኩን ወደ አልጣሽ ብሔራዊ ፓርክ በመኪና መንቀሳቀስ ያልቻለው ጠላት በትራክተር ጭምር ተተኳሽና ስንቅ ለማሸጋገር ሲሞክር ከነት ትራክተሩ ተተኳሽና ስንቁ በፋኖ መማረኩን ጠላት መግባት እንጂ መውጣት እንደማይችል ጥቃት ሰነዝራለሁ ብሎ የጥቃት ሰለባ መሆኑ በተግባር የታየበት ከፍተኛ ወታደራዊ ትንቅንቅ ሲሆን ውጊያው እስከ ምሽት መዝለቁም ታውቋል። የአማራ ፋኖ አንድነት በጎንደር ቋራ ኦሜድላ ክፍለ ጦር አካል የሆኑት ዳግማዊ ቴዎድሮስ ብርጌድ ነብሮ ብርጌድ በተቀናጀና በተናበበ መንገድ በተለያዩ ግንባሮች በተለያዩ አቅጣጫዎች የሰነዘሩት ጥቃት ጠላት ያልጠበቀው ሲሆን ከምርኮና መቁሰል የተረፈው በየቦታው መረፍረፉን የአማራ ፋኖ አንድነት
የጎንደር ቋራው ሜድላ ክፍለ ጦር ህዝብ ግንኙነት ክፍል ያወጣው ተጨማሪ መረጃ ይገልጻል። ይበንዲ እንዳለ አማራ ፋኖ አንድነት በጎንደር ሜጀር ጀነራል ባንታ ባተኮር ጉና ክፍለ ጦር ሀገረ ቢዘን ብርጌድ ትላንት የካቲት 26 ቀን ለዛሬ የካቲት 27 ቀን አጥቢያ ሌሊት ስማዳ ወረዳ ወገዳ ከተማ ላይ በተደረገ የተጠና ኦፕሬሽን የወገዳ ከተማ ዋና ከንቲባ ኃላፊ ጥላሁን አውለውን ኢላማ ያደረገ የቦምብ ጥቃት መፈጸሙና በከተማው መፈጸም ያለባቸውን ልዩ ተልእኮች ፈጽመው መውጣታቸው ታውቋል። በዚህ ወረዳ የኳሳ ከተማ ላይ የጠላት ምሽግን እየጠበቁ በነበሩ ላይ የተሰነዘረውን ድንገተኛ ከበባ ተከትሎ ከነመሳሪያቸው ሙሉ ለሙሉ በፋኖ መማረካቸው ታውቋል። ጠላት በተለያዩ አቅጣጫዎች በተለይም ወደ አልጣሽ ብሔራዊ ፓርክ ኃይል ለማንቀሳቀስ የሞከረ ቢሆንም በየቦታው የደፈጣ ጥቃት እርዳታ የሚመጣው የጠላት ኃይል ላይ መሰንዘሩንም ከክፍለ ጦሩ ያገኘነው ተጨማሪ መረጃ ይገልጻል። በአቶ ጌታቸው ረዳ የሚመራው የትግራይ ጊዜያዊ አስተዳደር ጊዜያዊ ምክር ቤት የፕሪቶሪያው የሰላም ስምምነትን የሚከታተለውን ጨምሮ 7 ቋሚ ኮሚቴዎችን ማቋቋሙን አስታወቀ። የትግራይ ክልል ጊዜያዊ አስተዳደር በትላንትናው የካቲት 26 2017 ዓ.ም ባካሄደው አስቸኳይ ስብሰባ የፕሪቶሪያውን የሰላም ስምምነትን አተግባበር የሚከታተል ቋሚ ኮሚቴን ጨምሮ 7 ቋሚ ኮሚቴዎችን ማቋቋሙን አስታውቋል። የህወሓት ተወካይ መሆናቸው የተገለጸው ወይዘሮ ሰናይት አይናለም የሴቶችና የወጣቶች ቋሚ ኮሚቴ ሊቀመንበር ሆነው የተሾሙ ሲሆን የባይቶናው አቶ ዮሴፍም በረሄ የፕሪቶሪያው የሰላም ስምምነት ክትትል ቋሚ ኮሚቴ ሊቀመንበር ተደርገው ተሾመዋል። የአረና ፓርቲ አመራር አቶ አምዶም ገብረስላሴ የፍትህ ዲሞክራታይዜሽን እና የምርጫም ቋሚ ኮሚቴ ሊቀመንበር፣ የትግራይ ነጻነት ፓርቲ አመራሩ አቶ አለም ሰገድ አረጋይ የማህበራዊ ልማትና መልሶ ማቋቋም ቋሚ ኮሚቴም ሊቀመንበር፣ የሳልሳይ ወያኔ ፓርቲ አመራሩ አቶ አሉላ ኃይሉ የሀብትና የኦዲት አስተዳደር ቋሚ ኮሚቴ ሊቀመንበር ሆነው ተሾመዋል። በዶክተር ደብረጽዮን ገብረ ሚካኤል የሚመራው ህወሓትም የአቶ ጌታቸው ረዳ አስተዳደርን ከሚኮንበት ምክንያቶች መካከል የፕሪቶሪያው የሰላም ስምምነትን ተግባራዊ አላደረገም፣ የትግራይ ክልልን ጥቅምና ፍላጎትን አሳልፎም ለፌደራል መንግስቱም ሸጧል፣ ተፈናቃዮችን ወደ ቀያቸው እንዲመለሱ በትግራይ ክልል የሚገኙ የአማራ ክልል ታጣቂዎች እና የኤርትራ ኃይሎች የትግራይ ክልል መሬትን ለቀው እንዲወጡም ጫና አልፈጠረም። አቶ ጌታቸው ረዳ ህወሓትን አይወክሉም የሚሉ ይገኙበታል። እናት ፓርቲን ጨምሮ 4 የፖለቲካ ፓርቲዎች በጋራ ባወጡት መግለጫ አዲስ አበባን፣ ድሬዳዋና ወሎና ሌሎች አካባቢዎችንም በመጨመር ወደ ኦሮሚያ ክልል ይጠቃልልን ያለውን በቅርቡ በኢሊሌ ሆቴል ፕሮፌሰር መራራ ጉዲና ያደረጉትን ስብሰባ በተመለከተ የጋራ የተቃውሞ መግለጫ ወጡ። የሽግግር መንግስት በተናጠል በክልል ደረጃ ሊመሰረት አይችልም በማለት አብይ አህመድ ከጀርባ ያቀነባበረውን ድራማ በተመለከተ ዛሬ በጋራ መግለጫው ተቃውመዋል። እናት ፓርቲ፣ መላው ኢትዮጵያ አንድነት ድርጅት መኢአድ፣ የኢትዮጵያ ህዝብ አብዮታዊ ፓርቲ ኢህአፓና አማራ ጊዮናዊ ንቅናቄ በጋራ ዛሬ የካቲት 27 ቀን 2017 ባወጡት መግለጫ የሽግግር መንግስት በተናጠል በክልል ደረጃ ሊመሰረት አይችልም በማለት ኦፌኮና ኦነግ አደረግነው ያሉትን ስምምነትና በቅርቡ በኢሊሊ ሆቴል የተካሄደውን የአብይ አህመድ ደህንነት መስሪያ ቤትና የኦሮሚያ ክልል ከፍተኛ ባለስልጣናት ከጀርባ ያቀነባበሩትን ድራማ በተመለከተ በጋራ ተቃውሞ ድምጻቸውን አሰምተዋል። ሀገራችን የገባችበት ፖለቲካዊና ኢኮኖሚያዊ መስቀልቅል ወደ አገራዊ ቀውስ እያደገ ባለበት ከዚህ ለመውጣት አገር አድን ርብርብ በሚያስፈልግበት በአሁኑ ወቅት ከሰሞኑ የኦሮሞ ፌዴራሊስት ኮንግረስ ኦፌኮና የኦሮሞ ነጻነት ግንባር የደረሱበት ስምምነት በአመዛኙ እሳት ላይ ቤንዚን እንደማርከፍከፍ የሚቆጠርና ቀናይቶ የመጣል አዝማሚያ ያለ ሆኖ አግኝተነዋል ሲል መግለጫው ጠቅሷል። ስምምነት ተደርሶባቸዋል ተብለው ከተነሱትና በአቋም መግለጫ መልክ ከወጡት ጉዳዮች ዋና ዋናዎቹ በኦሮሚያ ክልል የሽግግር መንግስት ማቋቋም፣ አዲስ አበባን ወደ ኦሮሚያ ማጠቃለል፣ መተከል፣ ወሎ፣ ድሬዳዋ፣ ሞያሌና ሐረርን የኦሮሚያ ክልል አዋሳኝ ከሆኑ ክልሎች ወደ ኦሮሚያ ማካተት፣ በክልሉ ውስጥ የሚደረጉ እንቅስቃሴዎች በገዳ ስርዓት እንደሚተገበሩ፣ የኦሮሞ ነጻነት ሰራዊት የሽግግር መንግስቱ ሰራዊት የማድረግና የኦሮሚያን ዳር ድንበር እንዲያስከብርና በክልሉ ውስጥ ሰላም እንዲሰፍን ማስቻል የሚሉ ዋናዎቹ መሆናቸውን ፓርቲዎቹ በመግለጫቸው አስታውሰዋል። እኛ የትብብር ፓርቲዎች በኦሮሚያ ክልል ብቻ አይደለም በመላ ሀገራችን ሰላም እንዲሰፍን ለዚህም ግንባር ቀደም ሚና እንዲጫወት መንግስትን ያለመታከት ስንወተውት ቆይተናል ያለው መግለጫ አሁንም ሰላም በሀገራችን እንዲሰፍን ሁላችንም በጋራ መታገል ያለብን ወቅት ነው ያሉት ፓርቲዎቹ ላለፉት 6 ዓመታት የመከራ ህይወት እየገፋ ለሚገኘው የኢትዮጵያ ህዝብ የሚቻለው ሁሉ በማድረግ በጋራ ታግለን የሚናፍቀውን ሰላም እውን ማድረግ ይጠበቅብናል እንጂ በተናጠሊያውን በክልል ደረጃ ወርደን የሚመጣ ሰላም አይኖርም። የሀገራችንን አንድነትን ማስጠበቅ አይቻልም። በአንድ ክልል ሊቋቋም የታሰበው የሽግግር መንግስት ሀገራችን አሁን ከምትገኝበት ሁኔታ የበለጠ ያመሳቅላታል፣ ችግሮችንም ያባብሳል እንጂ መፍትሄ ሊሆን አይችልም በማለት አስገንዝበዋል። በሁሉም አካባቢ ሰላም ካልሰፈነ ማንም ወገን ብቻውን ነጻ አይወጣም። የትኛውም ክልል ውስጥ
በተናጠል ሰላም አይሰፍንም። ስለሆነ በተናጠል በኦሮሚያ ክልል የሽግግር መንግስት ማቋቋም የሚለው አስተሳሰብ አጥብቀን እንቃወማለን ሲሉ ገልጸዋል። በአንድ በኩል ጦርነት ይቁም እያሉ በሌላ በኩል ከአጎራባች ክልሎች ጋር ጦርነት እንቅጠም የሚሉ ከግጭት ጠመቃ የሚመነጭና እርስ በርስ የሚጣረሱ ክልሉን ጥቂት ፖለቲከኞችና የፖለቲካ ፓርቲዎች በሞኖፖል የያዙት ደሴት በማድረግና ራስን ብቸኛ ወኪል አድርጎ በማስቀመጥ አሁንም የተጠቂ ፖለቲካና የመጡበት አይነት ቅስቀሳ የማራመድ የስልጣን ጠበኛ የዓላማ ተጋሪ መንፈስ ያዘለ አገር የገባችበትን ቀውስና ትልቁን ሀገራዊ ስዕል ያልተመለከተ ወይም መመልከት ያልፈለገ አካሄድ መሆኑን ለመረዳት አዳጋች አይደለም በማለት ፓርቲዎቹ በዚሁ መግለጫቸው ተቃውመዋል። ይህ አካሄድ በሀገር ፍርስራሽ ላይ የራስን ጎጆ ለመቀለስ ያለመ ቅርብ አዳሪ ፍትህ አልባ ህገ መንግስታዊና ኢሞራላዊ ሆኖ አግኝተነዋል በማለት የኦፌኮና ኦነግን የጋራ መግለጫ ተቃውመዋል። ኦፌኮና ኦነግን ከጀርባ ያደራጀው አብይ አህመድ መሆኑ በተደጋጋሚ የተጠቀሰ ሲሆን የኢሊሌ ሆቴሉን ድራማ ተከትሎ ፓርቲዎቹ በዚሁ መግለጫቸው በታሪክም በህገ መንግስቱም አዲስ አበባ የሁሉም ኢትዮጵያዊ ከተማ የፌዴራሉ መንግስት መቀመጫና የራሷን የቻለች የከተማ አስተዳደር የተዋቀረላት እንዲያውም በሽግግሩ ቻርተር ክልል የነበረች ከዚያም አልፎ የአፍሪካ ህብረት መቀመጫ የሆነችን ከተማ የአንድ አጎራባች ክልል አካል አድርጎ ማሰብና መጠየቅ ከቀን ቅዠትና ከጸብ ያለሽ በዳቦ ተለይቶ የሚታይ አይደለም ሲሉ ተቃውመዋል። በተጨማሪም መተከል፣ ወሎ፣ ድሬዳዋ፣ ሐረርና ሞያሌን ወደ ኦሮሚያ ክልል ለማጠቃለል መሻት ምናልባት በዚህ ጊዜ አብዛኞቹ ክልሎች በኢኮኖሚ በጦርነት የውስጥ ቁርቋሶ የተዳከሙ በመሆናቸው ጎደሎ ቀናቸውን ጠብቀው ወረራ ከመፈጸም ተለይቶ የማይታይና የስብስቡን ፍላጎት የመጨረሻ ግቡ የት ድረስ እንደሆነ ፍንትው አድርጎ ያሳያል ሲሉ ተቃውመዋል። እርግጥ ሀገራችን ውስጥ ተጠያቂነትና ጠያቂነት ስለጠፋ ዛሬ እንዳሻቸው መሆን መቻሉ ጠቅሞ ይሆናል። ምናልባት በኮሪደር ልማት ስም በከተማው ተፈናቃይና እረፍት አልባ የሆነው የአዲስ አበባ ህዝብ ለጥቅልላው ያዘጋጁት ይሆን እንድንል አስገድዶናል በማለት በአጠቃላይ በቅርቡ በኦነጎና በኦፌኮ የተደረሰው ስምምነት አገራችንን በበርካታ አስርት ዓመታት ወደ ኋላ የሚመልስ ስለሆነ በዚህ ጊዜ ቀልብ ገዝቶ አገር አድን ርብርብ ማድረግ እንጂ ባልበላውም ጭሬ ላፍሰው መንፈስና በኢትዮጵያ ፍርስራሽ ላይ ጥቃቅን ጎጆዎች ለማቆም ከመሯሯጥ በአንድነት ተጋግዘን በሀገራችን ውስጥ ሰላም አስፍነን ዜጎች በሰላማዊና ዴሞክራሲያዊ መንገድ ወኪሎቻቸውን በመምረጥ የዜጎች መብቶች ሳይሸራረፉ የሚከበሩበት ኢትዮጵያን እውን ለማድረግ በጋራ ጠንክረን እንድንታገል ጥሪያችንን እናቀርባለን ብለዋል። የሻማ ማብራት ስነ ስርዓት ፋሽስቱና ዘረኛው የአብይ አህመድ ኦህዴድ ብልጽግናና ጭራቁ ግብረ አራዊት ሰራዊቱ ዛሬም በመላው አማራ ህዝብ ላይ ያነጣጠረውን የዘር ማጽዳትና የዘር ማጥፋት ዘመቻ በግልጽ በታወጀ ጦርነት በገሃድ በመጨፍጨፍና በሰው ሰራሽ ረሃብም ሆን ተብሎ እንዲረግፍ እያደረገ ይገኛል። በዳያስፖራ የነጻነት አየር በመተንፈስ ለምንኖር ኢትዮጵያውያንና ትውልደ ኢትዮጵያውያን በሙሉ የዚህን አጋንንታዊ አረመኔ ፋሽስት አገዛዝ እኩይ ተግባርን ለአዲሱ ፕሬዝዳንት ዶናልድ ትራምፕ ተቃውሟችንንና ውግዘታችንን ለማሰማት እንዲሁም ሰማዕቶቻችንን ለማሰብና ለማክበር የዜግነት ኃላፊነታችንን እንወጣ ዘንድ የሻማ ማብራት ስነ ስርዓት ተዘጋጅቷል። ወገኖቻችን በሙሉ ከታች በተጠቀሰው ቀን ቦታና ሰዓት ተገኝታችሁ በጋራ ስርዓቱን እንድናወግዝና ሰማዕቶቻችንን እንድናስባቸው ታላቅ ሀገራዊ አደራ እናሳስባችኋለን። ቦታ ዋይት ሃውስ፣ አድራሻ 1600 ፔንሲልቫኒያ አቨኒው ኖርዝ ዌስት ዋሽንግተን ዲሲ 20500። ቀን እሁድ ማርች 9 2025 ሰዓት ከ5 PM ጀምሮ። ድል ለፋኖ፣ ድል ለአማራ ህዝብ፣ ድል ለኢትዮጵያ። የዋሽንግተን ዲሲና አካባቢው ትዕይንት አማራ አስተባባሪ። የቀድሞ የሐዋሳ ከተማ ከንቲባ አቶ ጸጋይም ቱኬ በሁለት ክሶችም ጥፋተኛም ተባሉ። የሐዋሳ ከተማ ከፍተኛ ፍርድ ቤት በቀረበባቸው ሁለት ክሶች ጥፋተኛ የተባሉት አቶ ጸጋይም ቱኬ በትላንትናው ዕለት ረቡዕ የካቲት 26 2017 በዋለው ችሎት ሲሆን በተመሳሳይ የክስ መዝገብ የተከሰሱ ሌሎችም አራትም ተከሳሾች ላይ የጥፋተኝነት ውሳኔ ፍርድ ቤቱ አስተላልፏል። ፍርድ ቤቱ በተከሳሾቹ ላይ ያስተላለፈው የጥፋተኝነት ውሳኔ ስልጣንን ያላግባብ በመገ የመንግስትን ስራ በማይመች ሁናቴ በመምራት የማይገባ ጥቅም በማግኘት ጉቦ በመቀበልና የሐሰተኛ ሰነድ በማዘጋጀት የሙስና ወንጀል ነው ሲል ገልጿል። የሲዳማ ክልል አቃቢ ህግ የቀድሞውን ከንቲባም ጨምሮ በአራት ተከሳሾች ላይ ክስ የመሰረተው ባለፈው ዓመት ሚያዝያ ወር እንደነበረ መዘገባችን ይታወሳል። አቶ ጸጋዬ ጋር በአንድ መዝገብ ክስ ከቀረበባቸው ውስጥ የቀድሞ የሐዋሳ ከንቲባ ሚስትም አባትም የሆኑት አቶ ተሰማም ዳንጉሼ
የሚገኙበት ሲሆን የሐዋሳ ከተማ የኮንስትራክሽንና የቤት ልማት መምሪያ ምክትል ኃላፊ የነበሩትም አቶ ታሪኩም ታመነ ሌላኛው ተከሳሽ ሲሆኑ እርሳቸውን በሚመሩት ቢሮ ውስጥ መሐንዲሶች የነበሩት አቶ ታፈሰም ቱንሻና አቶ ሰይፉ ዳሌሳ በዚሁ የክስ መዝገብ ውስጥ ስም ዝርዝራቸው ተካቷል። የቀድሞው የቢሮ ምክትል ኃላፊና ሁለቱ መሐንዲሶች ላይ የክልሉ አቃቤ ሕግ ክስ ያቀረበው በከተማው ተቋማዊነትና መሰረተ ልማት ፕሮጀክት ስር ሲከናወኑ ከቆዩ 4 ፕሮጀክቶች ጋር በተያያዘ ሲሆን በዚህ ፕሮጀክቶች ላይ የተፈጸሙ የወንጀል ድርጊቶች አቶ ጸጋይም ቱኬም የሐዋሳ ከተማ ከንቲባ በነበሩበት ወቅት እንደሆነም ተመልክቷል። የክልሉ አቃቤ ሕግ በክሱ ላይ አቶ ጸጋይም ለፕሮጀክቱ የተፈጸሙ ግዢዎችን በማንዋል መሰረት ማድረግ ሲገባቸው ይህንን ወደ ጎን በመተው በህገወጥ አግባብ መርተዋል በሚል ወንጅሏቸዋል። የአዲስ አበባ ገቢዎች ቢሮ በ6 ወራት ውስጥ ከ6.4 ቢሊዮን ብር በላይ የግብር ዕዳ ሰበሰብኩ አለ። ህገወጥ የተባለውን ግብር ጨምሮ የተሰበሰበ ያለበት ጫና የከተማዋን ነዋሪ የማፈናቀል ተጨማሪ ስትራቴጂ መሆኑ እየተገለጸ ይገኛል። የአዲስ አበባ አስተዳደር ገቢዎች ቢሮ ባለፉት 6 ወራት ውስጥ ከ6.4 ቢሊዮን ብር በላይ የግብር ዕዳ ሰበሰብኩ ያለ ቢሆንም ቢሮ ያለባቸውን ከ3.2 ቢሊዮን ብር በላይ የግብር ዕዳ ለመክፈል ፈቃደኛ አልሆኑም ያላቸው 62 ግለሰቦች ከሀገር እንዳይወጡ ለኢሚግሬሽንና ዜግነት አገልግሎት ስም ዝርዝራቸውን አስተላልፍ ያለው ማለቱም ተገልጿል። የአዲስ አበባ ከተማ አስተዳደር በ2017 በጀት ዓመት ለመሰብሰብ ካቀደው 230 ቢሊዮን ብር ውስጥ የከተማ አስተዳደሩ በዘንድሮ በጀት ዓመት ከታክስ ገቢዎች ማግኘት ያቀደውን 150.1 ቢሊዮን ብር ሲሆን በ6 ወራት ውስጥ 111.5 ቢሊዮን ብር ማግኘት መቻሉን ከ2 ሳምንት በፊት በተካሄደው የአዲስ አበባ ክልል ምክር ቤት መደበኛ ጉባኤ ላይ ማስታወቁን ጭምር አስታውሶ ኢትዮጵያን ኢንሳይደር ዘግበዋል። የጣራና የግድግዳ ግብር በሚል በህገወጥ መንገድ ጭምር ነዋሪዎችን እያስጨነቀ የሚገኘው የከተማ አስተዳደሩ ከፍተኛ ሀብት በግብር ስም እየሰበሰበ የነዋሪዎችን ገቢና የኢኮኖሚ ሁኔታ ውስጥ ግምት ውስጥ ያላስገባ ጫናዎች ማድረጉ የከተማዋን ነዋሪዎች በኮሪደር ልማት በጫካ ፕሮጀክት ስም ከማፈናቀል በተጨማሪ መክፈል ያልቻለው እየጣለ እንዲወጣ እናደርጋለን የሚለው ተጽዕኖ አካል መሆኑን በወቀሳ ሲነሳ መቆየቱ አይዘነጋም። እናት ፓርቲ ከዚህ ቀደም በህገወጥ መንገድ የተጣለውን ግብር አስታኮ በፍርድ ቤት የረታው የከተማ አስተዳደሩ የፍርድ ቤቱን ውሳኔ ወደ ጎን በማድረግ ይግባኝ ጠይቅ ያለው በሚል ግብሩን በጫና ነዋሪዎች እንዲከፍሉ እያስገደደ እንደሚገኝ ጠቅሰን መዘገባችን አይዘነጋም። በከተማ አስተዳደሩ ጉባኤ ላይ ከንቲባ አዳነች አቤቤ ከ7 ዓመት በፊት የአዲስ አበባ ከተማ ዓመታዊ ገቢ 30 ቢሊዮን ብር ነበር። የአዲስ አበባ ከተማ ገቢ እድገቱ የተመዘገበው የታክስ ምጣኔ ሳይቀየር የታክስ መሰረትም በማስፋት ነው ቢባልም ነዋሪዎች ከቤት ግብር ከቤት ኪራይ ጋር በተያያዘ የተጣለባቸው ከፍተኛ ግብርን በተመለከተ በተደጋጋሚ በቅሬታ ሲያነሱ እንደነበር አይዘነጋም። የከተማዋን ነዋሪዎች ህይወት በመሰረታዊነት ለመለወጥ ሳይሆን አገዛዙ ይጠቅመኛል ያላቸውም ብልጭልጭ ፕሮጀክቶች ለማድረግ የከተማዋን ነባር ቦታዎችን ለመቆጣጠርና ታሪካዊ ቅርሶችና ህንፃዎችን ሳይቀር እያፈረሰ ሰፊ የመሬት ቅርምት በማድረግ በከተማዋ ነዋሪዎች ላይ በጫና የሚሰበሰበው ግብር ለአገዛዙ ጡንቻ ማፈርጠሚያና የአገዛዙን ብልጭልጭ ፕሮጀክቶች በማስፈጸም የፖለቲካ ጥቅም ለማግኘት እየተንቀሳቀሰ ነው የሚሉ ወቀሳዎች በተደጋጋሚ ሲቀርቡ ቆይተዋል። ዛሬው የከተማው ገቢዎች ቢሮ በማህበራዊ ገጽ ባወጣው መረጃ ለከተማይቱ ሁለንተናዊ ልማት ሊውል ይገባ ነበር ያለው ከ3.2 ቢሊዮን ብር በላይ ግብር በ62 ግለሰቦች ላይ በዕዳነት ተመዝግበዋል። እነዚህ ዕዳ ያለባቸው ግለሰቦች ዕዳ እንዲከፍሉ ተደጋጋሚ ጥሪ ቢደረግላቸውም ክፍያቸውን ለመፈጸም ፈቃደኛ አይደሉም በማለት ከአገር እንዳይወጡ አሳግጃለሁ ብለዋል። አብይ አህመድ የኦሮሞ ብልጽግና ፓርቲ ከፍተኛ አመራሮች ጋር ከዚህ ቀደም ባደረገው ሚስጥራዊ ስብሰባ በ10 ሺህ የሚቆጠሩ የጊዜው ተረኛ ሚሊዮነሮችን ለማፍራት በሺህ የሚቆጠሩ ቢሊዮነሮችን ለማውጣት እየሰራ መሆኑን በመጥቀስ ስልጣናቸውን ተጠቅመው እንደ ፖለቲካ ሁሉ ኢኮኖሚያዊ የበላይነት ለማምጣት ተግተው እየሰሩ መሆኑን የገለጸ ሲሆን በቅርቡ ጅማ ላይ ተደርጎ በነበረው ሚስጥራዊ ስብሰባ ይህንን የሚያጠናክርና በኢህአዴግ ዘመን ከፍተኛ ባለስልጣን አምባሳደር በነበረው ግርማ ብሩ አማካኝነት የብሔራዊ ባንክ የቦርድ ሰብሳቢ በመሆን በየደረጃው ለኛ ይጠቅመናል የሚሉ ኢኮኖሚያዊ ፖሊሲዎችን በማውጣት የተለያዩ እርምጃዎችን በመውሰድ የኦሮሞ የበላይነት ያለበትን አስተዳደር ለማጽናት እየተጠቀሙ መሆናቸው በሚስጥራዊ ስብሰባው ላይ መነሳቱን የሚጠቅሱ መረጃዎች በጊዜው መውጣታቸው አይዘነጋም። የኢትዮጵያ መንግስት ከሶማሌላንድ ራስ ገዝ ጋር ተፈራርሞ የነበረው አወዛጋቢ የመግባቢያ ሰነድ ስምምነት ወደፊት ፈቀቅ አለማለቱ ከተስተዋለ በኋላ ኢትዮጵያ ወደ ቀይ ባህር ፊቷን አዙራለችም ተባለ። በቀድሞ በኢትዮጵያ የዘ ኢኮኖሚስት መጽሔት ዘጋቢ በአባይ አህመድ ፕሮጀክት ጎድ ፓወር ዎር ኢን ዘ ኒው ኢትዮጵያን የተሰኘ ደጎስ ያለ መጽሐፍ ለንባብ ያበቃው ቶም ጋርድነር የኢትዮጵያ መንግስት ከሶማሌላንድ ራስ ገዝ ጋር አማራጭ የባህር በር መውጫ
መንገድ ለማግኘት የሚያስችል የመግባቢያ ሰነድ ስምምነት መፈራረሙን ተከትሎም ከደረሰበት ውግዘትናም ተቃውሞ በኋላ ያንን አወዛጋቢ የመግባቢያ ሰነድ ስምምነት ባለፈው ታህሳስ ወይም በፈረንጆቹ ዲሴምበር 2024 ጀምሮ ሰነዱ ከመደርደሪያ ላይ እንዲቀመጥ መደረጉን ተከትሎ ኢትዮጵያ ፊቷን በኤርትራ በኩል ወደ ቀይ ባህር ለመውጣት ፍላጎት እንዳላት በጉልህ እየታየ ነው እየተሰማም ነው በማለት ዘ ኢኮኖሚስት መጽሔት ኢትዮጵያና ሶማሊያ በቱርክ ሸምጋይነት ከስምምነት የደረሱበትን አውድ በምሳሌነትም አጣቅሷል። ጋዜጠኛ ቶም ይህንን አስተያየቱን በማህበራዊ ትስስሩ ያጋራው በአፍሪካ ቀንድና በዓለም አቀፍ ጉዳይ ገለልተኛ መሆኑን የሚናገረው ቻም ካም ኤክስ የተባለ ተንታኝ የዛሬ 34 ዓመት 55 ሚሊዮን ህዝብ የነበራት ዛሬ የህዝቧ ቁጥር በ3 እጥፍ አድጎ የሚታየው ኢትዮጵያ ከባህር ተደራሽነት ወይም አክሰስ ቱ ዘ ሲ እንዳይኖራት ኢፍትሃዊ አለመሆኑን የኒዮኮሎኒያሊስቶች ውጤትም አለመሆኑን የሚያስረዳኝ ሰው ካለ ለሚል ጥያቄው ቶም ጋርደነር የሰጠው ምላሽ መሆኑን ተመልክቷል። ኢትዮጵያ በአሰብ ወደብ ላይ የባለቤትነትም ጥያቄ የማቅረብ ህጋዊ መብትም አላት ወይስ የላትም? ጥያቄው የጦርነትም መቀስቀሻም የፖለቲካም አጀንዳ ማስቀየሻ ነው ወይስ የኢትዮጵያ ስጋት ነው የሚሉ ጥያቄዎች በኢትዮጵያና በኤርትራውያን መካከል ከቅርብ ጊዜያት ወዲህ በስፋትም ሲንሸራሸሩም ተስተውሏል። የፋኖ አንድነት ለትግሉ ወሳኝ መሆኑን የአማራ ፋኖ በሸዋ ከፍተኛ አመራር ገለጸ። አንድነት መብት ሳይሆን ግዴታ መሆኑን በግድ ለማይቀረው ድልና ነጻነት አንድ መሆን ይገባል ሲል ጥሪ አቅርበዋል። የአማራ ፋኖ በሸዋ ምክትል ሰብሳቢና ወታደራዊ አዛዥ መቶ አለቃ ልመነ ሻውል በአንድነት ጉዳይ ለሁሉም የፋኖ አመራሮች በማህበራዊ ገጹ ባቀረበው ጥሪ የአንድነት ጉዳይ ወሳኝ መሆኑን መላው ህዝባችን ታጋዮች ሁላችሁም በያላችሁበት ቦታ በያላችሁበት ጊዜ አቆጣጠር እንደምን አላችሁ ማለት የአንድነት ጉዳይ ወሳኝ መሆኑን ገልጿል። የአማራ ህዝብ ትግል ከዛሬ ከነገ ለተነገ ወዲያ ከተነገ ወዲያ ወደዚያኛው ወደማይቀረው ድል እየገሰገሰ ይገኛል ያለው የፋኖ አመራር በትግል ውስጥ ላላችሁ የፋኖ አመራሮች ተዋጊ ፋኖች ከጥንት ከአት ቅድመ አያቶቻችሁ ረሳችሁትን ፋኖነት በማስቀጠል ላይ የምትገኙ እንደ ተርብ እየበረራችሁ ጠላትን የምታሽመድምዱ ጀግና የአማራ ልጆች በዚህ ሰዓት በዚህ ጊዜ ለአማራ ህዝብ የማይመጥን በሰፈር በመንደር በጎጥ የታጠረ ፋኖ መኖር የለበትም ሲል ጥሪ አቅርበዋል። የጭቁኑ ህዝባችንን ፊት ፈገግ የምናደርገው አንድ ስንሆን ነው። ለእውነት ለመሞትና ለእውነተኛ ትግል አንድነት ያስፈልጋል። አንድነት ውዴታ ሳይሆን ግዴታችን ነው ሲል ጥሪ አቅርበዋል። ከዚህ በኋላ ሁላችንም አንድ መሆን አለብን። ለስልጣን፣ ለቦታ፣ ለሹመት፣ ለጥቅማ ጥቅም ሁኔታዎችን ማመቻቸት መቆም አለበት ያለው የፋኖ አመራር አንድነት መብት አይደለም፣ አንድነት ግዴታ ነው። በግድ ለማይቀረው ድልና ነጻነት ስንል አንድ መሆን አለብን ሲል ጥሪ አቅርበዋል። ሸዋ ላይ ያለው አንድ መሆን አለበት። በጎጃምና በጎንደር እንዲሁም በወሎ የመጣው አንድነት መቀጠል አለበት። አንድነታችን ነው የጎበጠው ህዝባችንን ቀና የሚያደርገው ሲል ጥሪ አቅርበዋል። አንድ ስንሆን ነጻ እንወጣለን ያለው የፋኖ አመራር እኛ የምንፈልገው ስልጣን ሳይሆን በሰቆቃ ለምትጮኸው ነፍስ መድረስ ነው። የተጨቆነውን ህዝብ ማዳን ነው። በድሮን ቦምብ በተቀጠቀጠችው እናት ልብ ውስጥ መንገስ በቂ ነው። የኛ ስልጣን እሱ ነው። እርሻ ውሎ ሲገባ በመድፍ አንገቱ በተቆረጠው በአባታችን ነፍስ ውስጥ ያለው የንግስና ቦታ ለኛ በቂ ነው። በብልጽግና አራጁ ሰራዊት ለ3 ለ4 ለ5 ለ6 የተደፈሩት እህቶቻችን በእነሱ ነፍስ ውስጥ ከነገስን ለኛ በቂ ነው። ወላሂ ካሁን በኋላ አማራ አልሆንም ተውኝ ብላ ስትጮህ አንገቷ የተቀላው ህፃን ብላቴና በእሷ ነፍስ ውስጥ ከነገስን ለኛ ስልጣን እሱ ነው ሲል ጥሪ አቅርበዋል። በሽኩቻ በጠብ አንድነታችን ሊፈርስ አይችልም ያለው የፋኖ አመራር ከዚህ በኋላ አንድ መሆን ባለብን ልክ አንድ ሆነን መጠነ ሰፊ ወረራ እያደረገ ያለውን የፋሺስት ብልጽግና ሰራዊት መክተን በመመለስ የእናቶቻችንን ፈገግታን መልስ ሲል ጥሪ አቅርበዋል። የአማራ ህዝብ ጥያቄው ሊመለስ ይገባል። የአማራ ምሁር፣ የአማራ ወጣት፣ የአማራ ገበሬ ጥያቄው ሊመለስ ይገባል። አሁን እያደረግን ያለነው ትግል አትኖሩም እንኖራለን ነው። አማራ በታሪኩ በእኛ ዘመን እንዲያፍር መፍቀድ የለብንም በማለት አንድ ሆነን ክንዳችንን አፈርጥመን የመጣውን የብልጽግና ወንበዴ ሰራዊት አንገቱን እየቆረጥን ምንጥልበት ጊዜው አሁን ነው ሲል ጥሪ አቅርበዋል። የአማራ ፋኖ በሸዋ ምክትል ሰብሳቢና ወታደራዊ አዛዥ መቶ አለቃ ልመነ ሻውል በመልእክቱ ማጠቃለያ ላይ አሁን ያለን ጊዜ ተጠቅመን አንድ በመሆን ጠላታችንን በምንቀብርበት ሰዓት ላይ ከፊት ሆነው ሊያግደን የሚሞክር ማንኛውም ኃይል በራሱ ጊዜ ተኖ ይጠፋል፣ ቀሪውም ይመነጠራል። መሆን ባለበት ልክ ሁሉ የአማራ ህዝብ ክብር፣ ልዕልና፣ ሞራል በሚደግፍ መልኩ ወደፊት እንራመዳለን በማለት የአንድነቱን ጥሪ አቅርበዋል። በአማራ ማንነታቸው ሳቢያ ከታሰሩ የህሊናና የፖለቲካ እስረኞች 6 ኮሎኔሎች በሚገኙበት መዝገብ የአቃቤ ህግ ሐሰተኛ ምስክር በነጻ ለፖለቲካና ህሊና እስረኞቹ ጥብቅና በቆሙት ላይ ጫና ለመፍጠር ሞከረ። ጠበቃው ስራቸውን ለመቀጠል ፈቃደኛ እንዳልሆኑ በችሎት ገልጸዋል። በጠበቃው ላይ የደረሰ ያለው ጫና ግልጽ ማሳያ መሆኑን ተጠቅሷል። በአማራ ማንነታቸው ሳቢያ ከታሰሩት የህሊናና ፖለቲካ እስረኞች መካከል 6 ኮሎኔሎች የሚገኙበት በእነ ቴዎድሮስ ጣምራይ መዝገብ በፈጠራ
የሽብር ወንጀል ተከሳሾች የምስክር ሂደት የአቃቢ ሕግ ምስክር ጠበቃ ሰለሞን ገዛይ ላይ ያቀረበው የስጋት ጥያቄ ሆን ተብሎ ለማሸማቀቅ የተደረገ እንቅስቃሴ መሆኑን በትላንትናው ዕለት የነበረውን የችሎት ድራማ ተከትሎ የደረሰን መረጃ ይገልጻል። አቃቢ ሕግ ለፈጠራ ክሱ ያሰለጠነው ሐሰተኛ ምስክር መስከለኛ ጥያቄ ከመጠየቁ በፊት በነጻ ጭምር ለአማራ ብሔር ተወላጅ የህሊናና ፖለቲካ እስረኞች ጥብቅና ከሚጠቆሙት አንዱ ጠበቃ ሰለሞን ገዛኸኝ ከመመስከሬ በፊት አንድ ነገር መናገር አለብኝ በማለት ለፍርድ ቤቱ አስፈራርተውኛል፣ ዛቻ አለብኝ፣ ስጋት አለብኝ በማለት በአቃቢ ሕግ ጉያ ስር የሚገኘው ሐሰተኛ ምስክር ጠበቃውን ለመወንጀል ሞክረዋል። አቃቢ ሕግ አሉኝ ከሚላቸው ምስክሮች መካከል አንዱ የሆነው ይኸው ምስክር የካቲት 25 ቀን 2017 ዓ.ም መመስከር የጀመረ ሲሆን ከ13 ሰዎች መካከል 7 ምስክሮች በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት ለመስማት አሰምቶ የነበረ ሲሆን በዕለቱ አቤኔዘር ታደሰ የተባለው የአቃቢ ሕግ ምስክር የምስክርነት ቃሉን የሰጠ ቢሆንም የአቃቢ ሕግ ጥያቄና የጠበቆች መስቀለኛ ጥያቄ ሳይጀምር በመምሸቱ ለይደር በሚል ለትላንት የካቲት 26 ቀን 2017 መቀጠሩን ተከትሎ የአቃቢ ሕግ ምስክር ጠበቃው ላይ ውንጀላ በማቅረብ ሂደቱን ለማጓተት መሞከሩና ጠበቃው ላይ የደረሰ ያለውን ጫና ተከትሎ ጠበቃው በችሎቱ ስራቸውን መቀጠል እንደማይችሉ ማሳወቃቸው ተገልጿል። አቃቢ ሕግ ለሐሰተኛ ምስክሩ መስቀለኛ ጥያቄ ከመቅረቡ በፊት አስቀድሜ መናገር የሚፈልገው ጉዳይ አለኝ ያለው አቤኔዘር ታደሰ የተባለው የአቃቢ ሕግ ምስክር የደህንነት ስጋት አለብኝ በማለት ይኸውም የካቲት 25 ቀን 2017 የምስክርነት ቃሌን ሰጥቼ ከችሎት ወጥቼ ወደ ቤቴ ስመለስ ከእስረኞች ቤተሰብ 3 ሰዎች በመኪና እየተከተሉኝ ነበር። ይህም የደህንነቴ አደጋ ላይ ስለመውደቁ ፍርድ ቤት ሊያውቅልኝ ይገባል በማለት አስቀድሞ ለሰጠው ምስክርነት መስቀለኛ ጥያቄ እንዳይቀርብበት ለመከላከል የሞከረ ሲሆን በችሎቱ በኩልም የመኪና ታርጋ ቁጥሩን ይዘሃሉ የሚል ጥያቄ ቢጠየቅም ፈርቼ ስለነበር ሸሽቼ ነው ያመለጥኩት፣ ታርጋ ቁጥሩን ለመያዝ አልቻልኩም በማለት የገለጸ ሲሆን አቃቢ ሕግ ለሚጠይቃቸው ጥያቄ ምላሽ እየሰጠ የቆየው ምስክር አቤኔዘር በመሃል ከጠበቃ ሰለሞን ገዛኸኝ አንጻር ያቀረበው ለደህንነት ስጋቱ ምንጩ ለህሊናና ለፖለቲካ እስረኞቹ በነጻ ከሚቆሙት ጠበቆች አንዱ የሆኑት ጠበቃ ሰለሞን ገዛኸኝ ላይ ማነጣጠሩን ተከትሎ ግንቦት 28 ቀን 2016 ዓ.ም የአስቸኳይ ጊዜ አዋጁ መነሳቱን ተከትሎ በፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት ለምስክርነት በቀረብኩበት ጊዜ የማስታውሰው አንድ ሰው ዝቶብኛል ሲል በዳኞች በኩል ማን ነው የዛተብህ ታውቀዋለህ ወይ በሚል ለተጠየቀው አዎ የሚል ምላሽ በመስጠት እሱም ጠበቃ ሰለሞን ገዛኸኝ ነው በማለት በችሎት የተገኘው ጠበቃ ላይ ጠቁመዋል። በዳኞች በኩል ባለፈው ዓመት ሲዝትብህ ስለምን በህግ አግባብ ተጠያቂ አላደረግከውም ለተባለው ሲመልስ በወቅቱ ለፖሊስ አመልክቶ እንደነበር የገለጸ ሲሆን በተጨማሪም የካቲት 25 ቀን 2017 ዓ.ም ከሁለት ቀናት በፊት በነበረው ችሎት ስጋት ካለብህ ነው ይህ ሰው አብሮ በችሎት እንደነበር ታውቃለህ፣ ስለዚህ ትላንት ለፍርድ ቤቱ ስለምን አላመለክትክም ተብሎ ሲጠየቅ በዝምታ ማለፉም ታውቋል። በአቃቢ ሕግ ሐሰተኛ ምስክር ውንጀላ የተበሳጩት ጠበቃ ሰለሞን ገዛኸኝ በመሃል ተነስተው የተከበረው ፍርድ ቤት በአግባቡ ስራዬን እየሰራሁ ባለሁበት ሰዓት ያውም በነጻ ጭምር እያገለገልኩ ባለሁበት ሁኔታ የቀረበብኝ የስም ማጥፋት ውንጀላ ነው። ይህም ሆን ተብሎ እኔን ለማጥቃት የተደረገ ሴራ በመሆኑ ከዛሬ ጀምሮ አልሰራም በማለት ገዋናቸውን አውልቀው ይቅርታ በመጠየቅ ከችሎት መውጣታቸውም ታውቋል። የህሊናና የፖለቲካ እስረኞቹም ጠበቃችን ከወጣ እኛም አብረን እንወጣለን በማለት ሁሉም ከተቀመጡበት የተነሱ ቢሆንም ዳኞች ተረጋጉ በሚሉበት ወቅት በፍርድ ቤት ችሎት የነበሩ የፖሊስ አባላት የማረሚያ ቤት የፌዴራልና የአዲስ አበባ ፖሊስ ኮሚሽን አባላት ናቸው። መሳሪያቸውን ጭምር በማንሳት የህሊናና የፖለቲካ እስረኞቹን በማስፈራራት ተቀመጡ በማለት ጫና ለመፍጠር ሞክረዋል። በዚህም ቤተሰብና የፖለቲካ እስረኞቹን ጭምር ማሸበራቸው ታውቋል። ዳኞችም አብሮ ተሰይሞ ለነበረው ጠበቃ መሐመድ አህመድ ጠበቃ ሰለሞን ውሳኔውን በመተው ወደ ፍርድ ቤት ገብተው ሂደቱን እንዲከታተል ጥሪ ማቅረባቸው ታውቋል። ተከሳሾች ከመጀመሪያ ጀምሮ አራዳ ፍርድ ቤት ጀምሮ ጉዳያቸውን ሲከታተል የቆየው ጠበቃ ሰለሞን በሌለበት የምስክር ሂደቱን ሊቀጥል አይገባም በማለት የተከራከሩ ሲሆን ጠበቃ ሰለሞን ገዛኸኝ ከስራው ጋር በተያያዘ ለተለያዩ የማንነት የህሊናና የፖለቲካ እስረኞች የፍትህ ሂደት ይሻሻል ዘንድ የድርሻውን ሲያበረክት መቆየቱና በዚህም በነጻ ጭምር በጥብቅና በሙያው እያገለገለ የፍርድ ቤት ሂደቱንም በተመለከተ ለመገናኛ ብዙሃን አስተያየት መስጠቱን ተከትሎ ከጀርባ ሰፊ ጫናና የደህንነት ክትትል ይደረግበት እንደነበር ያገኘነው ተጨማሪ መረጃ ይገልጻል። በፍርድ ቤት የአቃቢ ሕግ ምስክር የፈጠረውን ድራማ ተከትሎ መስቀለኛ ጥያቄ ሳይቀርብ የቀረ ሲሆን አቃቢ ሕግ በሐሰተኛ ክሱና በሐሰተኛ ምስክሮቹ የፍርድ ሂደቱ ሆን ብሎ እያጓተተ መሆኑን ሂደቱን የተከታተሉ ወገኖች የላኩት መረጃ ይገልጻል። ጠበቃ ሰለሞን በችሎቱ እንደማይቀጥሉ አስታውቀዋል። ችሎቱ የተለመደውን ተለዋጭ ቀጠሮ መስጠቱም ታውቋል።
የአሜሪካ አስተዳደር አሸባሪ ካለው የፍልስጤሙ ታጣቂ ቡድን ሐማስ ጋር ለመጀመሪያ ጊዜም ቀጥተኛ ንግግር ማድረጉን አረጋገጠ። አንድ የሐማስም ታጣቂ ቡድን ከፍተኛ አመራር ለኤንፒአር በሰጡት አስተያየት ባለፈው ጥቅምት ወይም በፈረንጆቹ ኦክቶበር 7 2023 ሐማስ አፍኖ ከወሰዳቸው ከ230 በላይ የአሜሪካና የእስራኤል ጥምር ዜግነት ካላቸው ታጋቾችን ለማስለቀቅ ካለፈው ጥር ወይም ከፈረንጆቹ ጃንዋሪ 2025 ጀምሮ ከአሜሪካ ባለስልጣናት ጋር ቀጥተኛ ንግግር ሲያደርጉ እንደነበረም አስታውቀዋል። በአሸባሪነት ከሚፈርጃቸው ድርጅቶች ጋር ቀጥተኛ ግንኙነት እንደሌለው በፖሊሲ ደረጃም ተግባራዊ እንደሚያደርግ የሚናገረው የአሜሪካ አስተዳደር ከዛሬ 28 ዓመት እንደ ፈረንጆቹ አቆጣጠር በ1997 ጀምሮ በአሸባሪነት ሰንጠረዥ ውስጥ ካካተተው የፍልስጤሙ ሐማስ ጋር ቀጥተኛ ንግግር ማድረጉ የመጀመሪያው በቀድሞው የአሜሪካው ፕሬዚዳንት ጆ ባይደን አስተዳደር ዘመን ወይም በአዲሱ ፕሬዚዳንት ዶናልድ ትራምፕ ዘመን ስለመሆኑ አለመሆኑ የሐማሱ ከፍተኛ ባለስልጣን ዝርዝር አስተያየት ከመስጠትም ተቆጥበዋል። ከአሜሪካ አስተዳደር በኩል ስለ ድርድሩ ንግግሩ ምንም አይነት መረጃ እንዳይወጣም ቅድሚያም ተነግሮን ነበር ያሉትን ማንነታቸው እንዳይገለጽ ጠየቁት። የሐማሱ ባለስልጣን ጊዜን ለመቆጠብ መሰናክሎችን ለመቀነስ ያደረግነው ድርድር በቀላሉ አልተጓዝንም፣ ይሁን እንጂ አውንታዊ ነገሮችም ተከስተዋልም ብለዋል። በትላንትናው ዕለት ጋዜጣዊ መግለጫ የሰጡት የአሜሪካው ነጩ ቤተ መንግስት ወይም ዋይት ሃውስ የፕሬስም ኃላፊዋ ካሮሊን ላቬቴ በታጋቾች ዙሪያ የአሜሪካው ልዩ መልእክተኛ አዳም ቦሄር ከሐማስ አንጃዎች ጋር ተነጋግረዋል። አዳም ከማንኛውም ወገን ጋር የመደራደር መብት አላቸው። ስለ ድርድሩም ለእስራኤል መንግስት በቅድሚያ አሳውቀናል። ድርድሩ ቀጣይነት አለው በማለትም ተጨማሪ ማብራሪያም ሳይሰጡም ድርድሩ መካሄዱን አረጋግጠዋል። በአሁኑ ወቅት የሐማስ ታጣቂ ቡድን 59 ታጋቾችን በጋዛ ሰርጥ ውስጥ ይዞ የሚገኝ ሲሆን ከነዚህም ታጋቾች መካከል 5ቱ የአሜሪካ ዜግነት ያላቸው ሲሆን ከነዚህ መካከል አንዱ ብቻ በህይወት መኖሩ ይታመናል። የአሜሪካ አስተዳደር ከአሸባሪው ሐማስ ጋር ለመጀመሪያ ጊዜም ቀጥተኛ ድርድር ማድረጉ በብዙዎች ዘንድ የፖሊሲ ለውጥ ማሳያም ተደርጎም ተገምቷል። በተያዘነ የአሜሪካው ፕሬዚዳንት ዶናልድ ትራምፕ በትላንትናው ዕለት ለሐማስ የመጨረሻ ባሉት ማስጠንቀቂያ በህይወት ያሉትንም ሆነ የገደላቸውን ታጋቾችን በአስቸኳይ ልቀቁም፣ ካልሆነ ግን ጨዋታው ያቆማል፣ ህመምተኛ ሰው ብቻ ነው አስክሬን የሚያግተው ለሚለው ማስጠንቀቂያቸው የሐማስ ቃል አቀባይ አብድል ላቲፍ አልኳነን የአሜሪካው ፕሬዚዳንት ዶናልድ ትራምፕና የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ የተኩስ አቁም ስምምነቱን ለመጣስም ጥረት እያደረጉ ይገኛሉ። ታጋቾቹም የሚለቀቁት በድርድርና ደረጃ በደረጃ ብቻ ነው በማለት የፕሬዚዳንት ዶናልድ ትራምፕን ማስፈራሪያን አጣጥለውታል። ሐማስ እስከ አሁን ድረስ 25 እስራኤላውያን ታጋቾችን በህይወት 8 አስክሬኖችን ሲለቅ በመትኩም እስራኤል 2000 ፍልስጤማውያን ባለፉት 42 ቀናት መልቀቋም ታውቋል። የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን የአውሮፓ አህጉር የታሪክ እጥፋት ላይ ይገኛል ሲሉ አስጠነቀቁ። በብራስልስ ለመከላከያ ልዩ ምክር ቤትም በተጠራው የምክር ቤት ስብሰባ ላይ ንግግር ያደረጉት ኢማኑኤል ማክሮን የዩክሬን ጉዳይ ለመምከር የተገናኙት የአውሮፓ መሪዎችም አገሪቱን ከማስታጠቅም ባሻገር ከአሜሪካም ታገኝ የነበረውን የጦር መሳሪያ እርዳታ እንደሚቋረጥ በፕሬዚዳንት ዶናልድ ትራምፕ የተገለጸላትን ዩክሬን በምን አይነት መንገድም ይበልጥ ገፈ እንደሚቻል ይወያያሉም ተብሎ ተጠብቋል። የዩክሬኑ ፕሬዚዳንት ቭላዲሚር ዜሌንስኪም በዚሁ ስብሰባ ላይ እንደሚሳተፉም ይጠበቃል። ባለፈው ሳምንት መጨረሻ ፕሬዚዳንት ዶናልድ ትራምፕ እና ፕሬዚዳንት ዜሌንስኪ በነጩ ቤተ መንግስት ካደረጉት ንትርክ ወዲህ በአውሮፓ ያለው የመረበሽም ስሜትና ስጋት የጨመረም ሲሆን የፕሬዚዳንት ትራምፕ አስተዳደር ለሩሲያው ፕሬዚዳንት ቭላዲሚር ፑቲን ያሳዩትም አቀራረብ አውሮፓ ለድነቷ አሜሪካ ላይ መተማመን ወይ መንጠልጠል እንደማትችል በማሳየቱ ብዙዎቹን የአውሮፓ መሪዎች ስጋት ላይ ጥሏቸዋል ተብሏል። የፈረንሳዩ ፕሬዚዳንት ማክሮን በትላንትናው ዕለት ለህዝባቸው ባሰሙት ንግግር አገራቸው ፈረንሳይ ያላትን የኒውክሌር መሳሪያ በመጠቀም ለአውሮፓ አገራት የምትሰጠውን ጥበቃ ማራዘምን በተመለከተ ንግግር ለማድረግ ክፍት መሆኗንም አስታውቀዋል። ቀጣዩ የጀርመን ቻንስለር ይሆናሉ ተብለው የሚጠበቁት ፍሬዴሪክ ሜርዝም በበኩላቸው የኒውክሌር ክፍፍል እንዲጨምር ጥሪ አቅርበዋል። የአውሮፓ ኮሚሽን ኃላፊዋም ኡርሱላ ቮን ዴር ላየን በበኩላቸው በአዋቂነት እድሜያችን አይተን በማናቀው መጠን አውሮፓም ግልጽና ደርዘን አደጋም ተጋርጦባታል ሲሉም ስጋታቸውን ገሃድ አድርገውታል። የአውሮፓ ምክር ቤት ፕሬዚዳንት አንቶኒዮ ኮስታም በበኩላቸው ለዩክሬንና ለአውሮፓ ደህንነት ወሳኝ ጊዜ አሁን ነው ሲሉም ተደምጠዋል። የአውሮፓ ኮሚሽን ኃላፊው ኡርሱላ ቫን ዴር ላየን
ለአውሮፓ መሪዎች በላኩት ደብዳቤ አህጉራቱም ጊዜውን መዋጀትም እንዲሁም ያላቸውን ኢንዱስትሪያልና ምርታማ ኃይል በማቀናጀት ወደ የጸጥታ ግቦች መምራትም እንደሚገባቸውም ተናግረዋል። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ይድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪ የደወል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።